ጎንደርም ጭምር አሁን ለአማራ የተሰጠው ክልል ራሱ ኦሮሞ የቆረቆረው ነው። አማራ ኦሮሞ ምናምን የሚባል የዚህ ሀገር ትርክት ውስጥ የለም። ወሎ እንዳለ ኦሮሞ ነው፣ የእጅ ኦሮሞ። ጃኖ እንግዲህ ኦሮሞ ስም ይሁን ምን ይሁን አላቅም፣ ጃኖ ምናምን ነው የሚባሉት። ጃኖ ማለት የምን ቋንቋ ነው? ትርጉሙ ጃኖ ኦሮምኛ ነው። አባጃሌው የሚባል ፈረስ ምናምን አልሰማም? አባጃሌው ፋሲል ብሎ ሲዘፍኑ ጎንደሬዎች አጼ ፋሲል ማለት ነው። የፈረሳቸው ስም አባጃሌ ይባላል። ይሄ አባጃሌ፣ አባጠቅል፣ አባዳኘው፣ አባበዝብዝ የሚባሉ የፈረስ ስሞች ከኦሮሞ ጋር ነው። ስማቸው ሱሱኒዮስ አይደለም። ማን ስማቸው? እሳቸው ስማቸው ጃኖ ማን ነበረ? በቃ በነበር የሆነ መጽሐፍ ላይ ብቻ ጃኖ የኦሮሞ ስም ናቸው። ኦሮሞ ናቸው እሳቸው። ጃኖ እንግዲህ ኦሮሞ ስም ይሁን ምን ይሁን አላቅም፣ ጃኖ ምናምን ነው የሚባሉት። በፊት እኮ አጼ ሱሱኒዮስ ኦሮሞ ናቸው ነው ምንድነው ታሪካቸው? አዎ ኦሮሞ ናቸው። ጃኖ ማለት የምን ቋንቋ ነው? ትርጉሙ ጃኖ ኦሮምኛ ነው። ምን ለማለት ይሆን? ይሄ ጥለት ያለው ሰፊ ጥለት ያለው ልብስ፣ ሰፊ ጥለት ያለው የለም ጃኖ ይባላል። ጎንደሮች አሁን ይለብሱት የለም። እሱ አሁን ጎንደር የአማራው ልብስ ባህል ልብስ ተብሎ ይታወቃል። ያው ጃኖ የዛ ስም ነው። ጥለቱ ሰፊ የሆነ ልብስ ማለት ነው። እና ነገስታት ናቸው የሚለብሱት። የክብር ልብስ ነው። በድሮ ጊዜ ማንም ተራ ሰው ሊለብሰው አይችልም። እና አንድ ሸማ ፈትሎ ለማውጣት ከአመት 2 አመት ይወስዳል። በዛን ዘመን ቴክኖሎጂ ባልነበረበት የፍቅር ሀገር ከተገኘማ ካችነው ማለት። ጥምቀት ደግሞ ጎንደር ላይ ነው። በጣም ሄደው ያውቃሉ? እዛ ጎንደር ሄደው ያውቃሉ? በሌላ ጊዜ ሄጃለሁ። ጎንደር ዝም ብሎ እንጂ በጥምቀት ምናምን ለመጎብኘት ግን ሄደው ያውቃሉ? አዎ። ምን አዩ ጎንደር ላይ? በተለይም እሱ ማንሳት የፈለግኩት ጎንደር የተመሰረተችው በኦሮሞ ነው። ከዛም አልፎ ደግሞ ለ70 ዓመታትና ከዛ በላይ ለሚሆኑ ጊዜያቶች የጎንደር ዋነኛ መግባቢያ ቋንቋቸው ኦሮምኛ ነበር የሚል ሐሳብ ስላለዎት ያንን ለማጥናት ያንን ነገር በጽሁፍ የተደገፈ ለማድረግ ነው የሄዱት? ምንድነው? አይደለም። አይ እኔ ከመጀመሪያ የሄድኩት ከሰሚነሪ ልንመረቅ ስንል ተማሪዎች ዞረን ታሪካዊ ቦታዎችን እናይ ነበረ። እሺ። በዛ ምክንያት ሰሜን ኢትዮጵያን ነው ለመጎብኘት የወሰነውና ወደዛ ሄድን። እሺ። ከሄድነው ውስጥ አንዱ ጎንደር ነበረ። ላሊበላ፣ ጎንደርን፣ ባህር ዳር፣ ጣና፣ ዘጌን ምናምን ሁሉ ጎበኘን ማለት ነው። እሺ። ከዛ ጎንደር ላይ ስንደርስ ሰውየው ማብራሪያ ይሰጠናል። እሺ። እና ስለ እንትኑ ስለተሰራውና ምን አለ የሚገልጸው ሰውዬ መጀመሪያ አይኖች ሲበሩ ማለት ነው። ወደ ታሪክም ሳልመጣ የአጼ ሱሱኒዮስ እንደዚህ ናቸው። አጼ ፋሲል የሱሱኒዮስ ልጅ ናቸው። ይሄን የገነቡት ፋሲለደስ የተባለው ፋሲል ስለገነቡት ነው። ፋሲል አባጃሌ ይባላሉ። የእሳቸው ልጅ ደግሞ አጼ ኢያሱ ናቸው። አጼ ኢያሱ በካፋ ወለዱ ምናምን። ይሄ በካፋ ቤተ መንግስት ነው። ያንዳንዱ ነገስታት ሲነሳ አንዳንድ ይሰራል። እዛ ግቢ ውስጥ ያሉ ቤቶች የየብቻ ናቸው። ይሄ ሱሱኒ ማን ነው እንትን ናቸው ፋሲል ናቸው። ይሄ በካፋ ነው የሰራው። ይሄ አጼ ምናስ ነው ምናምን እያለ ቀጠለ። እሺ። እና ጠባቂያቸው ደግሞ ኦሮሞዎች ነበሩ አለ ሰውየው። እሺ። የነገስታቱ ጠባቂ እንትን ኦሮሞዎች ነበሩ ወታደሮቹ አለ። እንዴት አማራ ለምን አይጠብቅም? እንዴት ኦሮሞ ጠበቀ ብዬ ስል አናውቅም እንግዲህ አለ ሰውየው። እኔ መልሱን አውቃለሁ አልኩት። ምንድን ነው አለ ሰውየው። ነገስታቱ ኦሮሞ ስለሆኑ ይሆናል አሉ። ይሆናል ነው ያን። እሺ። ነገስታቱ ኦሮሞ ስለሆኑ አይ በታሪክም የተጻፈ የለም እኛ የምናውቀው ነገር የለም ምናምን ብሎ ተናደደ ሰውየው ማለት ነው። ከዛ ነው የመጽሐፍቶችን ማንበብ ሲጀምር አጼ ሱሱኒዮስ የኢትዮጵያ ታሪክ ላይ ብዙ መጽሐፍቶች ላይ ተጽፎ አጼ ሱሱኒዮስ ከግንደ በረት የኦሮሞን አባዱላዎች የኦሮሞ ወታደሮች ይዘው ሂደው አባይን ተሻግረው ይላል ወቅተው አሸንፈው ጎርጎራ ላይ ሰፈሩ ይላል። ስለዚህ ጎርጎራ ላይ የነበሩት እሳቸው ነበሩ። አዎ አጼ ሱሱኒዮስ የመካከለኛው ምስራቅ የጳጳስ ስም ነው። የክርስትና ስም ሲወስዱ ነው የንግስና ስማቸው ነው እንጂ ሱሱኒዮስ ስማቸው ሱሱኒዮስ አይደለም። ማን ስማቸው? እሳቸው ዋና ስማቸው ጃኖ ማን ነበረ? በቃ በነበር የሆነ መጽሐፍ ላይ
ብቻ ጃኖ የኦሮሞ ስም ናቸው። ኦሮሞ ናቸው እሳቸው። ጃኖ እንግዲህ የኦሮሞ ስም ይሁን ምን ይሁን አላቅም። ጃኖ ምናምን ነው የሚባሉት። በፊት እኮ እኛ አፄ ሱስንዮስ ኦሮሞ ናቸው ነው ምንድነው ታሪካቸው? አዎ ኦሮሞ ናቸው። እና አባታቸው ደግሞ ገራም ይባላል። ጃኖ ገረም። አዎ። እና እንደሱ አይነት ከዛ በኋላ መጥቶ እዛ ሰፈሩ ይላል። ከዛ ደግሞ የእሳቸው ልጅ ደግሞ ፋሲል አፄ ፋሲል ማለት ነው። አባጃሌው የሚባል ፈረስ ምናምን አልሰማም? አባጃሌው ፋሲል ብሎ ሲዘፍኑ ጎንደሬዎች አፄ ፋሲል ማለት ነው። የፈረሳቸው ስም አባጃሌ ይባላል። ይሄ አባጃሌ፣ አባጠቅል፣ አባዳኘው፣ አባበዝብዝ የሚባሉ የፈረስ ስሞች ከኦሮሞ ጋር ነው። ኦሮሞ አባቡሎ እያለ የፈረሱን ስም አባ ጉራቻ አባ ምናምን እያለ ነው የሚሰይመው። ፈረሰኛ ስለሆነ ከፈረስ ጋር የተያዘ ብዙ ታሪክ ስላለው በፈረስ ስም ነው የሚጠራው። ኦሮሞ ማንኛውም ኦሮሞ አድጎ ካገባ በኋላ በፈረሱ ስም ነው የሚጠራው እና አባገሌ ይባላል። በልጁ ስም ራሱ አይጠራም። የልጁ ስም አሁን አባ ግርማ ምናምን አይባልም። በፈረሱ ስም አባ ደፋር፣ ፈረሱ ደፋር ከሆነ አባ ደፋር ይባላል። ወይ ጉራቻ ከሆነ ጉራቻ ማለት ጥቁር ማለት ነው፣ አባ ጉራቻ ይባላል። ቡሎ ማለት ደግሞ ቀይ ፈረስ ግንባሩ ላይ ነጭ ያለው ማለት ነው፣ አባ ቡሎ ይባላል። ቡሎ ምናምን የሚል ዘፈን አልሰማህም? አንድ ጊዜ በኦሮምኛ ይወጣ። አንተ ለካ ኦሮምኛ አትችልም። ኦሮምኛማ እችላለሁ እንዴ? ቡሎኒ ማሊፍ ሄዳት ዮላ ምናምን የሚል ቡሎ ለምን ታስሮ ይውላል ይለቀቅና ይጋልብ ምናምን ተብሎ የተዘፈነ የፖለቲካ ዘፈን ነበረ። ያ ፈረስ ያኛው አባ ቡሎ ይባላል። ፈረሱ ቡሎ ከሆነ ሰውየው አባ ቡሎ ይባላል። እና በዛ ስም ይጠራል። አንዴ ከተሰየመበት እንደዚህ ነው። የአፄ ፋሲል አንዱ የፈረሱ ስም አባ ቡሎ ነው። የኋለኛው እንግዲህ በአንድ ፈረስ አይጨርስም ሰው። እንደ ዛሬው ቪኤት በለው የዛን ጊዜ ፈረስ። እና ቀጥሎ ያለው ደግሞ ዞቢል ይባላል። የአፄ ፋሲል ፈረስ ሌላኛው ዞቢል ነው የሚባለው። አባ ታጠቅ አባ ጃሌ የሚባለው ሲሞት ዞብል ደግሞ ቀጠለ ማለት ነው። እና እሱ ደግሞ መጥቶ ፋሲለደስ ላይ እዛውን ፋሲለደስ የሚባለው የጎንደር ከተማ ስትቆረቆር እዛ ሰፈሩ ወታደሮቻቸውን ይዘው በኢትዮጵያ ታሪክ ላይ የወታደሮቻቸው የነበሩት እነ ራስ ለታ እነ ራስ ቱሉ ነበሩ ይላል። ቱሉ እና ለታ ደግሞ ያው ኦሮምኛ ነው ቃሉም ራሱ ማለት ነው። የራሶቹ ስም አልተቀየረም። የንጉሱ ስም ብቻ ነው የሚቀየረው፣ የንግስና ስም የሚሰጠው ማለት ነው። በዛ ምክንያት ነው ነገስታቶቹ እዛ ላይ የነበሩትም ኦሮሞዎች ናቸው። ይሄ ምንድነው? ኦሮሞን አገር ሁሉ ለኦሮሞ ለመስጠት አይደለም። የኔ ሐሳቤም ንግግሬም አንዳንዱ የሆነ እንደ ዘረኛ ምናምን ይወስዳል። እኔ የኦሮሞ ነጻነት ግንባር የሚባለው ኦኔግ የሚባለው ነጻ ግንባር በራሱ አገር ለመቆረጥ አይደለም። ወያኔም እኮ ሲነሳ ህወሓት ማለት ነው። ትህነግ የሚባለው የትግራይ ህዝቦች ምናምን ነፃ አውጪ ግንባሮች ሁሉ ጊዜ አገር ለመቁረጥ ነው የሚነሱት። ይሄ ግንባር የሚባለው ነፃ አውጪ ግንባር ስለሆነ ነፃ አውጥተን አገርን መሰረት ሪፐብሊክን መስረት ነው የሚሉት። ስለዚህ እኔ መመስረት አትችሉም። ጎንደርም ጭምር አሁን ለአማራ የተሰጠው ክልል ራሱ ኦሮሞ የቆረቆረው ነው። አማራ ኦሮሞ ምናምን የሚባል የዚህ አገር ትርክት ውስጥ የለም። ወሎ እንዳለ ኦሮሞ ነው፣ የእጅ ኦሮሞ። እንዳውም በቀደም ከአንተ ጋር እንትና ኢንተርቪው ሲያደርግ ተክለ ሃይማኖት ምን ሲያንሰው ቀረርቶ ሞላበት ምናምን ያለው ፉከራው ምናምን ነው ቀረርቶ ሞላበት አለ። አዎ የእጁ ኦሮሞ ቅኔው ነው ምናምን ነው ሲያንሰው ቀረርቶ ሞላበት አይችልም ለማለት ነው። ቅዳሴ እንትን አይችልም የእጁ ኦሮሞ አይችልም ለማለት የሚባል ነገር አለ። ድሮ እርስ በርስ የሚባባለው እሷን ነጠል የእጁን ላለመንካት ወይም የወሎውን ላለመንካት ብሎ ነው ያለፈው። ለምንድን ነው አይችሉም የሚባሉት? አብዛኛዎቹ ኦሪጂናሊ ኦሮሞዎችም ስለነበሩ ቅኔው ጋር ምኑ ጋር ኋላ ነው የመጡት። በእርግጥ ደግሞ እንደነ አለቃ ካለወልድ አይነት ደግሞ ሊቆች አሉ እዛው ደግሞ ማለት ነው። በዚህ በአካባቢ በጎሳ በምንም ተለየው ነገር አይደለም ለማለት ነው። እንዲሁ ነገሩ ስለመጣ ነው። እና እዛ አካባቢ በብዛት መሬቶቹን ብትወስድ ሁኔታዎችን ብትወስድ ለምሳሌ መሬቶቹ ምን አሉ? ብዙ ነው እንግዲህ ጎንደር አካባቢ ለምሳሌ
ኦሮምኛ የተነገሩ አሉ። አዎ አማራ ክልል ውስጥ ብዙ መሬት እኮ በኦሮምኛ ስም ነው። ወሎን እንትንን ይዞ ጎጃምን ይዞ እና ወደ 127 የዚህ የህዋትና የኢትዮጵያ ጦርነት በነበረ ጊዜ ጋዜጠኞቹ ሲያነቡ አሁን እዚህ ያልመጣሁም እንጂ 127 አገሮች እነሱ እዚህ ቦታ ላይ እንትን ሰራዊት ተመታ እዚህ ጋር እንትን ሆነ ምናምን ሆነ ምናምን ብሎ ነው የሚዘግቡት። እኔ ደግሞ የኦሮምኛውን ስም እየለቃቀምኩ አወጣ ነበርና ወደ 127 አገሮች ጽፌ ነበረ እና ሌላ ጊዜ ከፈለክ ሊስቱን ልሰጥ እችላለሁ። እሺ እርስዎ አንዳንድ ሰዎች ግራ ይገባቸዋል። ምንድነው አሁን ለምሳሌ ስለ ኦርቶዶክሳውያን በዚህ ልክ ጥሩ ይናገሩና መልሰው ደግሞ ይመጡና በሰጠናቸው ስንዴ ጠግበው መልሰው ይሰድቡናል ይላሉ። እርስዎ አሁን ብዙ ሰው አቋሞት የቱ ጋር እንደሆነ ግራ ይገባዋልና የቱ ጋር ነው ያሉት ታዲያ? መልሰው ደግሞ እኔ ኦርቶዶክስን ብቻ አይደለም ጴንጤም እንደዚሁ ሲያበላሽ አርሜላ ትክክለኛው ነገር ደግፋለሁ። ልክ ያልሆነ መናፍቅ ነው ከስንዴ ጋር የመጣ ከሰልባጅ ጋር የመጣ ሲል እኛ ስንዴ ያመጣ ነው እኮ በ1977 እና 76 የወሎና የትግራይ ረሃብ ጊዜ ነው። ወሎና ትግራይ ውስጥ ደግሞ ያን ያህልም ፕሮቴስታንት ያን ያህልም ምን የለው ሲራቡ ባበላን እንወቀሳለን ወይ ነው። አሁን እሱን ትተዋል። ስንዴና ሰልባጅ የሚለውን ቀይረውታል። ይሄ መናገር ከጀመርን በኋላ ማለት ነው። በደንብ ስንገልጠው አበላናችሁ ለምን ሰጣችሁን ከሆነ ሱንትን ነው። ደግሞ እዛ ሃይማኖትም አልመሰረትንም። እኛ ስንዴ ሰጠን ሃይማኖት አልመሰረትንም። የተራበ ማብላት ደግሞ የእግዚአብሔር ቃል ነው። ተርቤ መቻ በላችሁኝ፣ ታርዤ መቻ ለበሳችሁኝ። ሰልባጁም እኮ ከዛ ጋር ነው። እቺን ቃል ለመፈጸም ብለው እኮ ነው ውጭ ያሉ ቅዱሳንን እርዱን ባካችሁ፣ ሰው ሀገራችን ብዙ ሰው ተርቧል ብሎ አባቶቻችን አሉ። እንዳውም በዋናነት እርዳታውን ሲያከፋፍል የነበረው የዶክተር ነጋሶ ታላቅ ወንድም ነው ሰለሞን ጊዳዳ። ዶክተር ሰለሞን ጊዳዳ የሚባል መጨረሻ ላይ የኢትዮጵያ አምባሳደር ሆነው በእንግሊዝ ላይ የኢትዮጵያ አምባሳደር የነበሩ ማለት ነው። በክርስቲያን ኤድ የኦርቶዶክሱም የካቶሊኩም የምኑም ባለበት ከፕሮቴስታንት ስለሆነ አብዛኛው የሚመጣው እርዳታ እሳቸው ነበር ኮኦርዲኔት የሚያደርጉት እና በሰጠን እና በዛ መሳደብ የለባቸውም። ከተሳደቡ እኮ አሁን እንኳን መሳደብ ሳይቀር የመስቀል አደባባይ ላይ እኮ ወጥቶ እኛንን መናፍቅ ነው መናፍቅ እዛ ላይ ከደረሰ ይረክሳል ምናምን ሲሉ ማን የማንም መሬት ያረክሳል ብዬ እኮ መልስ ሰጥቻለሁ። እዛ ላይ ይሄ ከእንትን የወጣ ነገር ሲኬድ እሱ ላይ እኮ እንተራረማለን። እኛም ዜጎች እነሱም ዜጎች ናቸው። እዚህ ጋር ደግሞ ሆነው እነ ወንድማችን ዮናታን እነ እዩ ጩፋ ኦርቶዶክስን ሲሰድቡ በሁለት ይከፈላል ምናምን ብሎ ሲፎክሩ ስርዓት ያዙም ብለናል። እዚህ ከመስመር የወጣውን እንጂ እኔ ለመደገፍና ለመቃወም አስቤ አይደለም። ምክንያቱም አደጋ ነው። እንደዚህ አይነት አካሄድ ህዝብ ያጣላል፣ ያጋጫል፣ ሰላም ይነሳል። አሁን ሰላም ስላለ እኮ ነው ወጥተን የምንገባው። እኔና አንተም በሰላም አንተ ጋር አሁን የመጣሁት አንተም ወደዚህ ወደ ስቱዲዮ የመጣኸው ሰላም ስላለ ነው። ሰላም ደግሞ ፖሊስ ስላለ ነው። ፖሊስ ደግሞ መንግስት ስላለ ነው እንጂ እኮ ቀማኛው ራሱ አስቀደም እኮ የኔ መሰለ ሞባይል ራሱ ይቀማሃል። ስለዚህ ሰላም የሚያሳጡ ነገሮች፣ ግጭት የሚያመጡ ነገሮች፣ ጽንፈኛ የሆኑ ነገሮች፣ ዲስፓይስ ሌላውን ማህበረሰብ የሚያቃልሉ የሚያዋርዱ ነገሮች ሲኖሩ ትዕግስት የለኝም። እውነት መናገር ስለሆነ የወንጌል ዋናው ዓላማ ፍትህ፣ እውነት በፍቅር መግለጽ ነውና በዛ ምክንያት ነው እንጂ ኦርቶዶክሶችንም የተናገርኩት እኔ እንትን የለብኝም ማለት ነው። አክባሪያቸው ነኝ።